የመፍትሄ ሐሳብ ተዘርቶበት የአለኝታነት ፍሬ የሚታጨድበት የውበት አዝርዕት የጥንካሬ ዘውግ ነው። ብዙዎች ልብ የማንለው ግን ደግሞ የዜጎችም ሆነ የሀገር መጻኢ ዕድል የታተመበት በተግባር የመተጋገዝ ውቅር ግሩም የሰው ልጆች እሴት አብሮነት። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ ሀገር ይገነባልና። ያለ ምክንያት ይህንን አላነሳንም። በዚህ በስልጤ ዞን ላንፍሮ ወረዳ ሚቶ ቀበሌ ላይ አንድ በመሆናቸው መፍትሄ የሌለው ችግር የለም በማለት በመተባበራቸው ምክንያት ለልጆቻቸው የነገ ተስፋ በመመገባቸው ደስ መሰኘታቸውን ማሳየት የፈለጉ ዛሬ የሚመሰጋገኑበት ቀን ላይ በመድረሳቸው ለአብነት ልናነሳቸው ወደን ነው። ህብረተሰቡ መንግስትን ሳይጠብቅ ከወንድሞቹ ከእህቶቹና ከወዳጆቹ ጋር በመተባበር በከተማዋ ውስጥ በተለያዩ ዓመታት ሲማሩ የነበሩ ተማሪዎች፣ ወጣቶች፣ በተለያዩ ስራ ቦታዎች ተሰማርተው የሚገኙ የከተማው ተወላጆችን ጨምሮ ይህን ትምህርት ቤት ወደሚፈለገው ደረጃ ከፍ ማድረግና ማሻሻል አለብን በሚል በጋራ ጥረት ባለፈው ዓመት በዚህ ወቅት እዚህ ትምህርት ቤት ግቢ ውስጥ የገቢ ማሰባሰቢያ ፕሮግራም ተዘጋጅቶ በዚህ ፕሮግራም አመርቂ የሚባል ውጤት ተመዝግቦ አይተናል። በዛን ወቅት ያየነው ገቢ አሰባሰቡን እንጂ የተሰበሰበው ገቢ በተጨባጭ ተግባር ላይ ሊውል የሚችልበት እቅድ በአጭር ጊዜ ውስጥ ታቅዶ በቂ ክትትልና ድጋፍ ተደርጎለት ተግባራዊ እንቅስቃሴ ውስጥ ገብተን የሚፈለገውን የተጨማሪ ክፍል የአስተዳደር ህንፃና ሌሎችም ግብአቶች ማሟላት አለብን ብለን በገባነው ቃል መሰረት ወረዳውም ይሄንን ቃላችንን ማክበር በሚያስችለን ደረጃና ለዚህ ተግባር የተሰማሩ የኮሚቴ አባላትና አጠቃላይ ማህበረሰቡ ይሄንን ቃሉን ጠብቆ እነሆ በዛሬው ዕለት ይሄን የመሰለ ትምህርት ቤት ተሰርቶ በአንድ ዓመት ጊዜ ውስጥ እጅግ በፈጠነና በበቂ የጥራት ደረጃ በመሰራቱ ሁላችሁንም ለዚህ ውጤት ትብብር ስታደርጉ የነበሩ ደፋ ቀና ስትሉ የነበሩ አካላት በሙሉ እንኳን ደስ አላችሁ፣ እንኳን አደረሰን ለማለት እወዳለሁ። ወላጅንም ሆነ ተማሪውንም ያዘውን ገንዘብ ባጠቃላይ ለዚህ ትምህርት ቤት እንዲያውል ከፍተኛ ጥረት አድርገናል። እንደ ወላጅነቴ 4,500,000 ብር ተገኘ። ከዛም በኋላ ትምህርት ቤቱ በአሁኑ ሰዓት በዛ ብር ተሰርቶ ህዝቡ መጥቶ ገንዘብ የከፈለው ህዝቡ መጥቶ ሲያይ በጣም ከፍተኛ ደስታ ነው የተሰማኝ። ልጆቻችን ያው በጣም በተጎሳቆለ ሁኔታ ነበረ ሲማሩ የነበሩት። አይደለም ልጆቻችን መምህራኖቻችን ራሱ በጣም ነበረ ሲቸገሩ የነበረው። ይሄን ትምህርት ቤት ስናይ ደግሞ ልጆቻችን እዚህ ጽድት ባለ ትምህርት ቤት ገብተው ሲወጡ በጣም ደስ ይለናል። የኛ ማህበረሰብ ሁሌም ጠጋ ብለን ይህን ችግር መፍታት አለብን ብለን ባወያይነው በጠየቅነው ልክ ከቀረብነው በላይ የሚቀርበን ህብረተሰብ ነው ያለን። ዛሬም ስናየው የነበረው ባወጣው ገንዘብ ተሰርቶበት ማየቱ በጣም ደስተኛ ነበር። ይሄ ደስታ ደግሞ የኔም ጭምር ነው። እንደኛ አደራችንን ጭምር ሳንበላ አደራችንን በቦታው ማድረሳችን ለኛ ትልቅ ኩራትም ጭምር ትልቅ ደስታ የሚሰጥ ከዚህ በላይ ደስታ ሊሰጥ የሚችል ነገር የለም። የዚህ ማህበረሰብ የድካም ውጤት የአጋርነት ማሳያ ትውልዱ ሐሳቡ ከተግባሩ ይጋመድ ዘንድ እየቦነነ በሚያልቀው ጠመኔ የማያልቀው ዕውቀት መምህሩ ለተማሪው ተማሪው ከመምህሩ እያለ በቀለም ቅብብሎሽ የሚቋደስበት ምናልባትም አዲስ ታሪክ ለመስራት ከመክሊቱም ለመተዋወቅ እኔ ጋር ለመዋል የመረጣችሁ ሁሉ በእናንተ ድጋፍ ጎዶሎዬ ሞልቷል፣ ተስፋዬም ለምልሟል ስትል የተመረቀችው ትምህርት ቤት ምን ትመስል ይሆን? እስኪ አብረን እንጎብኛት። ጤና ይስጥልኝ። ስራ እንዴት ነበር? ጥሩ ነበር። ስንት ብሎኮች ናቸው በአጠቃላይ? ከግንባታውም ውጪ ደግሞ ምን አይነት ነገሮች ናቸው የተሟሉላቸው? የተቀረፉ ችግሮች ምንድን ናቸው? ያው እዚህ ጋር የምናያቸው 2 ብሎኮች አሉ። እነዚህ ማለት ያው መማሪያ ክፍሎች ናቸው ባለ 8 ክፍል። እዚህ ፊት ለፊት ላይ የምናየው ደግሞ ባለ 8 ክፍል አስተዳደር ህንጻ ነው።
የዋና ርዕሰ መምህር፣ የምክትል ርዕሰ መምህር፣ የጸሐፊ፣ የስታፍ፣ የኢለርኒንግ ክፍል ምቹ በሆነ መልኩ የተሰራው የአንድ ብሎክ የአስተዳደር ህንጻ ቢሮ ነው ማለት ነው። የመምህራኖችን ማረፊያ ጭምር አለው። ግንባታ ላይ በትክክል። ከግንባታው በተጨማሪ ምንድናቸው የተፈቱ ችግሮች? እነዚህ ግንባታዎች ከተገነቡ በኋላ ሙሉ ግብዓታቸውን ያው የተለያዩ ዶኖሮችን በማመቻቸት 120 ወንበር አስገብተን የተሟላበት ሁኔታ አለ። ከዛ ባለፈ ደግሞ የቢሮ አጠቃላይ ቁሳቁስ የተሟላውን ጭምር እንደዚሁ እገዛ በማድረግ ባለሀብቶችን፣ የወረዳ አካላትን፣ አስተዳደርን በማመቻቸት ሙሉ ግብዓቱን ምቹ ማድረግ ተችሏል። ከዛ ባለፈ ደግሞ ቋሚ የሆነ ብላክቦርድ የተማሪዎች መማሪያ ክፍል ላይ ማለት ነው ከኮንትራክተሩ ጋር በመግባባት አሁን በእንገባ ውስጥ ላይ ቋሚ ለዘላለም የሚኖር ብላክቦርድ ተመቻችቶላቸዋል ለተማሪዎች። የገንዘብ አስተዋጽኦ ከማድረግ ባለፈ እንደው በግንባታው ወቅት የነበረው የማህበረሰቡ ተሳትፎ ምን ይመስል ነበር? በጉልበት እንደው ይመቱ ነበር? እስኪ እንዴት ታዘብ? አንድ ተቋም ሲገነባ ዋናው አስተዋጽኦ ማድረግ ያለበት ህብረተሰቡ ነው። ያም ማለት በገንዘብ ብቻ ሳይሆን በጉልበትም ጭምር። በጉልበት እገዛ ሲያደርጉ የነበሩት ምንድነው? ይህ አካባቢ እንደምታየው ጫካ እንደዚሁም ብዙ ቁጥቋጦች ያሉበትና ብዙ ግራሮች የነበሩበት ነው። ገደላ ገደል የሚበዛበት ይህን የመመንጠር ስራ፣ የማጽዳት ስራ፣ የመቆፈር ስራ በየጊዜው እየመጡ ደግሞ ኮመንት ይሰጡ ነበር። ያ ማለት ግንባታው በዚህ መልኩ ቢሰራ ውሃ አልጠጣም፣ እንደዚህ አይነት ችግሮች አሉበት፣ ይሄ ይስተካከል፣ የቆርቆሮ ጥራት ችግር አለ፣ የመስኮት የበር ጥራት ችግር አለ በማለት እየመጡ በአግባቡ ክትትል እያደረጉ ለዚህ መድረስ የህብረተሰቡ አስተዋጽኦ ከፍተኛ ነው። በዋናነት ለግንባታው አሁን ያለበት ችግር አንደኛ የክፍል ችግር ነበረ። 2 ብሎክ ባለ 8 ክፍል አንድ በእንትኑ የተካተተበት ሁኔታ ነው ያለው። እንደውም የአስተዳደር ቢሮ ያልነበረበት ሁኔታ ነው የነበረው። ስለዚህ በተሰበሰበው ገንዘብ በ2.7 ሚሊዮን ብር በ6 ወር ውስጥ አጠናቆ እንዲሰጠን ውል ገብተን ወደ ተግባር የገባንበት ሁኔታ ነው የነበረው። በዚህ ሂደት ደግሞ እያጋጠሙ የነበሩ ችግሮችን እየተወያየን እየፈታን ገንዘቡንም ጭምር እንደ ወረዳም ከወረዳ ውጭም የተሳተፉ አካላትም ስለነበሩ በዋናነት ትምህርት ቤቱ ብቻ መምራት የለበትም በሚል በወረዳ አስተዳደር በወረዳ ትምህርትና በቀበሌ በትምህርት ቤቷ ወመ ሊቀመንበር እንዲመራ ነው የተደረገው። ገንዘቡ ራሱ ማለት ነው ወጪ ሲወጣ ጭምር በጣም ፍርማ እንዲወጣ ምንም አይነት በሌላ ነገርና በሌሎች ወጪዎች ጭምር የሚባከንበትን ሁኔታ ለማስቀረት ከፍተኛ እንቅስቃሴ አድርገን በተቀመጠው ሰዓት አልቆ ስራውን ለህብረተሰቡ መልሰን ማሳየት አለብን የሚል ቁርጠኛ አቋም በመያዝ እንቅስቃሴ አድርገናል። በሂደቱ ደግሞ ያጋጠሙ ችግሮችንም ታግለን በመፍታት ለዚህ የበቃበት ሁኔታ ነው ያለው። ወላጅ፣ ተማሪ፣ መምህር አንድ ላይ ሲሆን ጥራት ያለው ትምህርትን ማምጣት ይቻላል ተብሎ ይታመናል እና ይሄስ ወደፊት እንደናንተ ትምህርት ቤት ምን አይነት መልክ ይኖረዋል? ያው የተደረገው ርብርብ የተገኘው ውጤት ማማር መቻል ያለበትን ብለን የምናስበው በተማሪዎች ውጤትና ስነ ምግባር ላይ ነው። በዚህ ጉዳይ ላይ ከወላጅ ከተማሪ ከመምህራን ጋር ከዚህ በፊት የነበሩትን መነሻ በማድረግ ሰፊ ውይይቶች ተደርገዋል። ከዚህ አንጻር ወላጅ ተማሪና መምህራን ሶስትዮሽ ግብ የተጣለበት ሂደት አለ። ከተማሪዎች እንደዚሁም ወላጆች ከዚህ በፊት ከነበረው በቃ በቁርጠኝነት ትምህርት ቤት መጥተው ልጆቻቸውን ይቆጣጠራሉ፣ ይወያያሉ፣ ያለውን ነገር ይደግፋሉ። ከዛ ባለፈ ደግሞ እኛም ከመምህራን ጋር በመግባባት መምህራን በአንድ መንፈስ ተማሪዎችን ለማብቃት ሰፊ ስራ እየተሰራ ያለበትና ውጤት ጭምር ግብ ስምምነት ተፈራርመን ቤንች ማርክ አስቀምጠን ጭምር እየሰራ ነው። እነዛ ክፍሎች በጣም የደከሙ የተጎሳቆሉ ብዙ ግብዓት የሚፈልጉ ክላሶች ነበሩ። ከዚህ በፊት መተሽ ከሆነ ያው አሮጌ ነበር። አሁን ግን እንደምታዩ እንደዚህ አምሮ ተውቦ ስታዩ ያው ተማሪዎችም ጭምር የሚማርክበት ሂደት ላይ ደርሷል። ይሄ የሆነበት ደግሞ ምንድነው? የተለያዩ የቀለም ስራ፣ የብረት ቀለሞች፣ ሊሾ ያልተደረጉ ክፍሎች ሊሾ ማድረግ፣ ይሄ ሁሉ የህብረተሰብ አስተዋጽኦ ነው። ያልተሟሉ ግብዓቶች ነበሩ።
እነዛን ግብዓቶች ጭምር ሙሉ በሙሉ እንዲገባ የማድረግ ስራ ተሰርቷል። ከዛ ባለፈ ደግሞ መጽሐፍ ጭምር ቃል የገቡ አካላት ነበሩ። እነሱም ጭምር ለላይብረሪ መጽሐፍ ያበረከቱበት ሂደት አለ። መልካም ጊዜ፣ መልካም የስራ ዘመን። አሜን አሜን። ይኸውላችሁ የኛ ማህበረሰብ ሁሌም ጠጋ ብለን ይህን ችግር መፍታት አለብን ብለን ባወያይነው በጠየቅነው ልክ ከቀረብነው በላይ የሚቀርበን ህብረተሰብ ነው ያለን። ዛሬም ስናየው የነበረው ባወጣው ገንዘብ ተሰርቶበት ማየቱ በጣም ደስተኛ ነበር። ይሄ ደስታ ደግሞ የኔም ጭምር ነው። እንደኛ አደራችንን ጭምር ሳንበላ አደራችንን በቦታው ማድረሳችን ለኛ ትልቅ ኩራትም ጭምር ትልቅ ደስታ የሚሰጥ ከዚህ በላይ ደስታ ሊሰጥ የሚችል ነገር የለም። ህብረተሰቡ ደግሞ በዚህ ሲረካ እኛ ደግሞ የበለጠ ቀንም ማታም ለህብረተሰቡ መስራት እንዳለብን ውስጣችን ላይ ከፍተኛ ስሜት ይፈጥራል። ስለዚህ ለዚህ ህብረተሰብ ምን መስራት አለ፣ እንዴት ሆናል፣ በቃ እንቅልፍም መተኛት አያስፈልግም። ሁሌም የህብረተሰቡ ለውጥ የኔ ለውጥ ነው ብለን መጣር መቻል እንዳለብን በውስጣችን ስሜት የሚፈጥርና በግሌም ይህንን የፈጠረብኝ ካለኝ እንቅስቃሴ በበለጠ የተጠናከረ እንቅስቃሴ በማድረግ በከተማም በገጠርም የጀማመርናቸው ስራዎች አሉ። እነዚህ ከግብ እንዲደርሱ ህብረተሰቡ ከጎናችን ሆኖ እኛም ይህን ለመምራት ከመቼውም ጊዜ በላይ ርብርብ ማድረግ እንዳለብን መጣር እንዳለብን መታገል እንዳለብንና ሁልጊዜ እንደዚህ አይነት ፍሬ ያለው ስራ ለህብረተሰቡ ሰርተን እርካታውን እየገለጸን እንዲሄድ የሁልጊዜ ምኞታችን ነው። ሌሎች ወረዳዎች እንዳልሽው ወደ ተግባር ያልገቡ አሁን ሳንኩራ ኦልሞስት ጨርሷል። ወደ 13.3 ሚሊዮን ብር ሙሉ ትምህርት ቤቱን አንድ ሃይ ስኩል ደረጃውን የጠበቀ ሃይ ስኩል አጥሩን ጨምሮ ወደ ተግባር ለመግባት ወደ 13.3 ሚሊዮን ብር ውል የመፈራረም ስራ ተሰርቷል። ስልጤ ላይ እስካሁን ወደ ተግባር አልተገባም። እሱን እየተንቀሳቀስን ያለ ነው። በተለየ መልኩ ደግሞ በአጭር ጊዜ ውስጥ ይሄን ትምህርት ቤት ሚቶ አንደኛ ደረጃ ትምህርት ቤትን ለየት የሚያደርገው በአጭር ጊዜ ውስጥ በተደራጀ መልኩና በተቀናጀ መልኩ በአንድ አመት ባልሞላ ጊዜ ውስጥ ለህብረተሰቡ የተሰበሰበውን ገንዘብ በገንዘብም በቁሳቁስም የተሰበሰበውን ገንዘብ ለታለመለት ዓላማ የመዋል ስራ በአካልም ጭምር እንድናይ እንድንጎበኝ ተደርጓል። ስለዚህ ይሄ ስራ የሚቆም አይደለም። በነገራችን ላይ ይሄ ተግባር ያው ተማሪዎች ማሰብ ያለባቸው፣ ወረዳውም ህብረተሰቡ ማሰብ ያለበት የተማሪዎችን ውጤት ማሻሻል የሚቻለው አንዱ የግብዓት ችግሮቻችንን መቅረፍ እንችል ነው። ይሄ የምታዩት ጅምር ስራ ነው። ገና የሚቀረው ስራ አለ። ትምህርት ቤቶቻችንን ምቹ ሳቢና ማራኪ የማድረግ ስራዎች ይቀራሉ። ተማሪዎች የሚያገኙት እውቀት እኛ በምናቀርበው የግብዓት ልክ ነው። የህብረተሰብ ተሳትፏችን ከጊዜ ወደ ጊዜ እያደገ መምጣት አለበት። በትምህርት ልማት ስራው ይሄ የተጨማሪ ክፍል ብቻ ሳይሆን የሚያስፈልገው በጣም በርካታ ግብዓቶች ያስፈልጋሉ። እነዚህም ግብዓቶች መንግስት የሚያሟላው እንደተጠበቀ ሆኖ ማህበረሰቡ በወላጅ ተማሪ መምህራን ህብረት እየተመራ መንግስት ከሚያሟላቸው ግብዓቶች ባሻገር ለጥራት መረጋገጥና የትምህርት ቤቶችን ደረጃ ለማሻሻል የሚያስፈልጉ ሌሎች አስፈላጊ ቁሳቁሶችን እንዲያሟላ አድራዬ የጠበቀ መሆኑን በዚህ አጋጣሚ ማስተላለፍ እፈልጋለሁ። ተማሪዎቻችንም በአጠቃላይ በኩረጃ እንዳያልፉ ከፍተኛ ጥረት እናደርጋለን። ተማሪዎችን ምክር እንሰጣለን። በጥሩ ሁኔታ ጥሩ ውጤታማ እንዲሆንልን ከፍተኛ ምክር እንሰጣለን፣ እንከታተላለን። ወላጁም እንዲከታተል እናደርጋለን። ነገም ከዚህ የበለጠው እዚህ ቦታ ወይም ሌላ ችግር ያለበትን ቦታ ግንባታ እንዲገነባ ለማድረግ ከፍተኛ ሞራል አለ። እንተዋወቅ። ማን ትባያለሽ? ስንተኛ ክፍል ተማሪ ነሽ? ስሜ ሜላት ሁሴን ይባላል። የ8ኛ ክፍል ተማሪ ነኝ። በአንደኛ ሴሚስተር ምን ያክል ነበር ያመጣሽ ውጤት? 81 ደረጃ 3 ነው የወጣሁት። ጎበዝ ተማሪ ነሽ ማለት ነው። አብልሽኩር ሰሞኑ ይባላል። 8ኛ ወደ 97 አካባቢ። ምን ለመሆን ነው የምታስበው ወደፊት? ለወደፊት እኔ ትልቁ ዓላማዬ ሳይንቲስት ነው የምፈልገው። የትምህርት ስርዓታችን ላይ እውቀት ብቻ ሳይሆን ክህሎት የሚገበይበት እንዲሆን፣ የፈተና ስርዓታችን ሸምድዶ የሚፈተኑበት ብቻ ሳይሆን የሰውን እውቀት መለካት የሚያስችልበት እንዲሆን ሮድማፕ እያዘጋጀን ነው። ምናልባት በ2-3 ሳምንት ውስጥ በውይይት እንጀምራለን። ከተሳካልን ከሚመጣው መስከረም ጀምሮ
በዚያ በአዲሱ በሚሻሻለው ስርዓት ለመማር እንሞክራለን። ሁሉም ችግር ሲቀረፍ ደግሞ በተሻለ መጀመሪያ ከሚሰራው የተሻለ ውጤት እንደማገኝና ያው ከዓላማዬም እንደሚደርስ ተስፋ አደርጋለሁ። መሆን የምፈልገው ዶክተር ነው። ለዚህ በሚያበቃ ሁኔታ እያነበብሽ ነው? የተለያዩ ነገሮችን ታነቢያለሽ? ክፍል ውስጥ የምትከታተይበትስ ሁኔታ ምን ይመስላል? ሚኒስትሪ ተፈታኝ እንደመሆኔ መጠን ማንበብ እያነበብኩኝ ነው፣ እያጠናኝ ነው እና ደግሞ ያልገባኝን እየጠየቅኩኝ እየተረዳሁኝ እና ያልገባቸውንም እያስረዳሁኝ ያለሁት። አሁን ዶክተር ለመሆን ስለምፈልግ ዶክተር ለመሆን እስከሚያበቃኝ ድረስ ሰራለሁ፣ አጠናለሁ፣ አነባለሁ። ተማሪዎቹም የኛን እንቅስቃሴና የኛን እንቅስቃሴና ለትምህርት ያለን ፍላጎት ያለን ጉጉት በመረዳት እነሱም እኛ የምናገረው ንግግር በጥሩ ሁኔታ ተቀባይነት ይቀበሉታል ማለት ነው። አደራውን እኛ የበኩላችን እነሱን ማሳፈር የለብንም። ወላጆች ናቸውና እነሱ ያሉንን በመስማት በመቀበል ተማሩ። ያው እኛ እነሱን በእኛ በማሰብ ስለሆነ እነሱ ያሉንን ነገር ማድረግ፣ ጠንክሬ በመስራት ለቤተሰቤም ለሀገሬም መጥቀም እንዳለብኝ ጠንቅቄ አውቃለሁ። ያንንም ለማሳካት ጠንክሬ እሰራለሁ። ህልማችሁ እንዲሳካ መልካም ምኞቴ ነው። ጠንክራችሁ እንደምትሰሩም ተስፋ አደርጋለሁ። ክቡራትና ክቡራን ተመልካቾቻችን ተማሪ ሜላትና አብዱል ሽኩር የዚህ ትምህርት ቤት የቀድሞ ታሪክ ናቸው። ይቺ ትምህርት ቤት ችግር ስታሳልፍም እነሱም አብረው አሳልፈዋል። ዛሬ ደግሞ በወላጆቻቸው የተሻለ ነገር አግኝተዋል። ሜላት ዶክተር መሆን ትፈልጋለች። አብዱል ሽኩር ደግሞ ሳይንቲስት መሆን ይፈልጋል። ታዲያ ሁለቱም የየራሳቸውን ውጥን ይዘዋል። በህብረት ውስጥ ስኬት አለ፣ በአንድነት ውስጥ መፍትሄ አለ። ስለተከታተላችሁን አመሰግናለሁ። አበበች መኮንን ነበርኩኝ። ጤና ይስጥልኝ።